ቀረቻሉ እናቴም ብዙ ጥያቄ መጠየቅ ይችላሉ አሁን እኔ ማለት ይሆነ አሁን ከኢትዮጵያ በባህሩም የጅቡቲ መንገድ ምናምን ድክምክም ብለው ምናምን ይሞታሉ አቃለው እስትራናቸው ተዋት ቀልድ አንተ ደነስ ከኢትዮጵያ ሲመጡ በጣም ተዳክመው ነው የሚመጡት የመን ሲደርሱ በጣም ይዳከማሉ ባህሩም ያሰቃያቸዋል የጅቡቲ መንገድ አለ ምናምን እና በእግር እየመጡ ሊሞቱ ይችላሉ እቻውን ከሳውዲ ከሆነ እስከ ድንበር ድረስ የምትሄደው በመኪና ነው ከዛ ደግሞ ለምን እየወጣች ስለሆነ ብዙ የሚያስቸግር ነገር የለም ብዬ ነው ማስብ የሄዱ ሰዎች አቃሉኝ እኔ ይቃማቸውን አስተካክለው ለመምጣት እና አንዳንድ ጥያቄዎችን መጠየቅ አለባቸው ሁለተኛ ነገር እርማችሁን አውጡ ብለው ያሳዩን ቪዲዮ ደግሞ ምን የሰው ልጅ ልብሷ እንዴት አዲስ ነው ልብሷ አልተበላሸም ማለት አንድ ሰው ሬሳው ሲበሰብስ የሰው ልጅ ስብ አይደል ይቀልጥ ስጋ አይደል ልብሱም አብሮ ነው የሚበላሸው ሊጠቁር ይችላል እኔ በጣም የቆየ የበሰበሰ ሰው አግኝቻ ቃል እንደዚህ ሞቶ ምናምን ጸጉሯ እንዴት የጭንቅላቷ ቅል ቀርቶ ምናምን ያሳዩን ጸጉሯ ምናምን አልተዋጠልኝ ምንም ነገር አው ጸጉሩ እንደተሰራ ነው እንዴ ይበሰብሳል እኮ ይበሰብሳል ሰውነቷ ልብሷ ይጠቁራል የሰው ልጅ ሲሞት ሲበሰብስ ምናምን ትሉም ራሱ ይበለዋል ልብሱ ይቀዳደዳል ምናምን ልብሷ ንጹህ ነው ከየት አመጡት አልሞተችም ይላሉ እዚህ ደግሞ እንደዚህ አይነት አስተሳሰብ እንዴት ይኖራቸዋል አልሞተችም 50 ሺህ ሰው ተሰብስቦ እዛ ደላላው ቤተሰቡ ተይዘው ምናምን ካልሞተችም ማለት ግን የሆነ ሰው የሆነ ጥቃት አድርሶባት ገሏት ሊሆን ይችላል ከነሱ ለይቶ ምናምን እንዲ ነው እኔ ሐሳቢያ ነው እንጂ ያ ሁሉ ህዝብ ተሰብስቦ አለች የሚለው ነገር እንኳን ምንም የተናገሩት ነገር እኔ ትናንት ቁጭ ብዬ ነው ያደርኩት በቃ እዛ የነበሩት ጠያቂዎች ደግሞ ለመሰዳደብና ለመነታረክ አንዳንዶቹ ደግሞ የሚያስጠሉ ባህሪ እንደዚህ ቁም ነገር ስታወሩ ማለት ኮስተር ብላችሁ መጠየቅ ያለባችሁን ሰው በዛም በኩል አሁን ሰው እዛ የሚያወራው ራሱን ነፃ ለማውጣት ኮፒ ሊንክ ያደርጋችሁ ታፕታፕ አድርጉ በእነሱ በዛኛው ወገን የነበረው ራሱን ነፃ ለማውጣት ነው በቃ ታው እንደዚህ አትበሉ ቤተሰባችንን እንዲያትበሉ አታጣሉን ሸዋምነን ምናምን ሆም በቃ ሰው ራሱን ነፃ ለማውጣት ነው እዚዳን እንጂ አሁን ስለዚህች ልጅ ያሰበ ሰው አላየው ምንም አላየው ግን እቺ ልጅ የሆነ ችግር ማለት ወይ በደላላዎች ወይ ደግሞ የሆነ ገንዘብ ይዛ ሊቀሟት ስንት ገንዘብ ይዛ ነበር ወርቅ አርጋ ነበር ማለት ከሳውዲ ነው የምትሄደው እቺ ልጅ የሆነ ነገር ይዛ እንደ ልብስ ይዛ ይሆን እናቴን መጠየቅ አለባችሁ ወደ ኢትዮጵያ ስትገባ መንገድ ላይ ብር ያስፈልገኛል ብላ በርከት ያለ ገንዘብ ይዛ ሂዳ ከሆነ ያንን ገንዘብ ለመቀማት የሆነ ነገር አርገዋት ይሆናል እንጂ መንገዱ እኔ እንጂ አድክሞ የሚገላት ምናምን አይመስልኝ ያሳዩት ሬሳ ደግሞ አጥንት ነው ልብሷ አዲስ ነው ይሄ ልብሷ ነው ይላሉ እሺ ልብሷን እንዴት ከነበሯት ልብሶች መካከል አንዱን ይዘው መተው ነው ወይም እኔ አልገባኝም ግን ሐሳብ መስጠት ስላለብኝ ነው እንዳንድ ኢትዮጵያዊ ከሷ ጋር አብሮ የሄዱ ሰዎች የታሉ ወደ ዘር ሳይሆን ወደ ጎጥም ሲቀይሩት ነበር ከዛ ደግሞ የሆነች ተክላይን አገኘሁት ብላ የገባች ትግራዊት የነበረች ደግሞ አሁን ደውዬለት ከደላላው ከዛኛው ደላላ ጋር ችግር ስላለበት እሷን ይዣታለሁ ብሏል ሰው ግን ቃውስ ነው በዚህ ደረጃ ግን እብድ ነው ተክላይ ተደውሎለት ሲገባ ላጥ ብላ ከገስታ አልወረደችም እኔ እንደዚህ አይነት እብደት በቃ ኢትዮጵያን ጤነኛ እንዳልሆነ ነው ያረጋገጥኩት እናቴ በቃ ኢትዮጵያን ጤነኛ አይደለም ልታይ ሰው ሲበዛ ደግሞ ልታይ ልሰማ ምናምን ብላችሁ አታውሩ የምታወሩትን ነገር ጠንቀቃችሁ ስሙ ደግሞ ማዳመጥ አሁን እዛ ሲወራ የነበረው ወሬ ራሳቸውን ነፃ ለማውጣት ነው እንጂ ማስረጃ አንጡ መጀመሪያ እናንተ ማስረጃ ይውጣ የእናንተ ማስረጃ ካልወጣ የኛን ማስረጃ እናወጣም
እንዴ ምን ጤነኞች ናቸው? እኔ ትናንትና በዚህ ነገር አልስቅም። ኖ መረጃ ይውጣ። የእናንተ መረጃ መጀመሪያ ይውጣ። የእኛና እናውጣም። በስንት መከራ ያልሆነ ነገር አሳይተውን ቁጭ አሉ። እንደዛ ጠብቄ አሁን የዚች ልጅ መፍትሄ በህይወት ብትኖር ይደነግጣሉ። ምክንያቱም የሆነ ጅዳ ላይ ያለው ደላላ ቤተሰቡን እዛ ይዘውበታል መሰለኝ እና ተደናግጦም ሊያስፈታት ይችላል። በሁለቱ ደላላ መካከል ደግሞ ፍጹም የሆነ ጸብም የተያያዙትም ነገር የለም። እቺ ልጅ የሆነ ነገር ደርሶባታል። ያደረሰባት አሁን ደላላዎቹ የሚጠየቁት እነሱ ሲወስዷት ነው። አሁን እንዴት መሰላችሁ የደላላ ነገር? አሁን ጅዳ ያለው ደላላ ከየመን ካለው ጋር አበሻ ይደዋወላል እንጂ ጅዳ ያለው ደላላ እሷን እጇን ይዞ ምናምን አይደለም። ከዛ ለአረብ ነው የሚሰጣቸው። አረብ ሹፌሮች አሉ፣ ሱዳኒዎች ምናምን አረቦች አሉ። እነሱ ናቸው መንገድ ይዘዋቸው የሚሄዱት። ከዛ ደግሞ ለየመኑ ደላላ፣ ከዛ የመኒ ነው ደግሞ የሚቀበላቸው። ከዛ አበሻው ላይ ያድረው እቺ ልጅ መታለች ብሎ ያስረክባሉ። እንደዛ ነው። ግን እኔ ለዝርፊያ የተጋለጠች ምናምን ይመስለኛል። የሆነ በርከት ያለ ገንዘብ ይዛ ምናምን። አሁን ሰሞኑን ሳውዲ ምህረት አዋጅ አለ አይደል? ኢቃማችሁን አሰሩ ምናምን የሚል ያንን ለመጠቀም ሰው ገንዘብ እያጠራቀመ ገንዘብ እየያዘ በባህር የመጣው በባህር ተመልሶ እንደገና ኢቃማውን ለማሰራት ከዛ የሆነ በርከት ያለ ገንዘብ ይዛ ለመዝረፍ ወይ ደግሞ እነሱ የሚያስቡት ነገር አለ። ብር ይዛ ትመጣለች ብለው ምን እንጃ እኔ አላቅም። ግን የምትጠይቁትን ጥያቄ በደንብ ማወቅ አለባችሁ። ከነማን ጋር ሄደች? ደላላው ስንት ሰው ሸኘ አብሯት? እነሱ የት ደረሱ? ኢትዮጵያ ገብተዋል? ተመልሰዋል? ይህንን ማጣራት መልካም ነገር ነው እናቴ። ይህንን ማጣራት መልካም ነገር። ማናት የገባችው አሉ ጅቦዬ ጠራኝ። ልከሽ ነው የገባሽው አይደል? አከን ያላኩም አላክሽም አላኩም ስጠራኝ መጣው ነጭሽ ካላክሽ ታዲያ አይ ነው። እሺ ዶትዬ ልበልሽ ፍቅርዬ ልበልሽ? ፍቅርዬ ስማ ጅቦ፣ እኔ ግን ማለት ነው ትላንትና እኔም ስሰማ ነበር። አምሶ ሰርፕራይዝ ግን እኔ እንደ ራሴ እንደሚመስለኝ አሁን ማለት ነው ልጅቷ አለች ብዬ ነው ራሴን ማሳምነው። በትኖር ያ ሁሉ ህዝብ ተሰብስቦ ኖ ቤተሰብ ሊስን ቱ ሚ ይኸውልህ፣ ልጅቷ እንደሌሎቹ ታስቢያለሽ ፍቅር? አይደለም ይኸውልህ፣ ልጅቷ አለች። ግን አሁን እዚህ ጋር ምንም አይነት መፍትሄ የለውም መወራቱ። ልጅቷን የያዙ ሰዎች እነዚህ ትላንት መጥተው ያወሩት ሰዎች ማለት ነው። ፍቅር አንቺም ፍቅር ቆይ ሀሳቤን ይኸዋ ተረዳኝ መጀመሪያ በእናትህ አዳምጪኝ። እኔ በጣም ታሪኩ ስላሳዘነኝ ነው ገብርኤልን በጣም ያሳዝናል እኮ። አሁን እቺ ልጅ በህይወት ብትኖር ያ ሁሉ ህዝብ ተሰብስቦ የአንደኛው ደላላ ቤተሰቦች ተይዘው እዛ ሀገር ላይ እንዴት ነው በህይወት አለች ብሎ እንትን ማለት? ኢቨን እኮ ዘመድ ምናምንም አለ እኮ እዛ ውስጥ ሊስንጅቦ ይኸውልህ፣ እኔ ማለት ነው አውሽ ትላንትና በጣም ብዙ ኩዌስችኖች ነበሩ። ግን አሁን ላይ መፍትሄ ሊሆን የሚችለው ልጅቷ ሞር ከባድ ነገር በዙሪያም ያለው ሰው ጋር አንዳንድ ነገር እንዳይደርስ ማለት ነው። አሁን መሆን ያለበት ምንድን ነው? የኢትዮጵያ ህዝብ ተባብሮ አግዞ ይቺ ልጅ የያዟትን ሰዎች እነዚህ ሰዎች አገናኝተው ድርድር ማድረግ ፍቅር። ይሄ የሰዎች ምኞትና ፍላጎት ነው። በህይወት አለች ብለው እንትን የሚሉት እኔ ብሌም አለች አይስወርቱ ጋር ልቤ እንዳለች ነው የሚነግረኝ። እናቴ ልብሽ ነው የሚነግርሽ። ኖ ኮመንት ትላንትና አይተኳል ቁጭ ብለክ ስቶሪው በትኖር ይሄን ያክል ጊዜ እንትን አይልም እንዴ? በፈጣጣው ብር ሲጠይቋል ነበር። እሺ እንዴት ነው አንተ የሁለት ወር ሬሳ በዚህ ወይ እንደዚህ የምንደርቀው እንዴ? ጅቦ ሃውካም ፍቅር ምን መሰለሽ፣ ለመዝረፍ ምናምን የሆነ ችግር አድርሰውባት ገድለዋታል።
እንጂ በህይወት ብትኖር በዚህ ደረጃ እንትን አይሉም። ገንዘብ የሚፈልጉ ከሆነም ገንዘብ እንፈልጋለን እንዳሉ ፈጣጣዎች እኮ ናቸው። እንዲህ አላየሽም እንዴ? የሆነ ሰዓት ላይ ወንዶችን አግተው ብር ሲቀባበሉ በጂጂ ኪያ በኩል እዚህ ሁሉም ስግብግብ እኮ ነው። ግን የሆነ የተሰራባት ስህተት አለች ልጅ። በቃ የደበቁት ነገር አለ፣ የሆነ ሚስጥር አለ። ኖራ ትልቅ ገንዘብ ፈልገው ቢሆንስ? ወይ ኖራ እንደዛ የሚባል እነዚህ ስግብግቦች ናቸው፣ ደላላዎች እኮ ናቸው። በህይወት ብትኖር አለች ብር ክፈሉ ነው በቃ ቀጥታ። ይሄ ሁሉ ህዝብ ተሰብስቦ እዛ ቤተሰብ እንዴ ደላላው ፈርቶ ተንቀጥቅጦ እኮ ነው የመጣው። ያ ግን እነዚህም እኮ ትላንትና የመጡት ሰዎች በሰው ነው የመጡት። ሶ ዴይ ኖ እነዛን ሰዎች ያውቋቸዋል። ገባክ? ትናንት የመጡት ሰዎች ራሳቸውን ነፃ ለማውጣት ነው። ግን የሆነ ነገር አለ የዚች ልጅ ወይ አሟሟት ወይ ምናምን የሆነ በቃ ለየት ያለ ገባሽ? ያ ኦፍ ኮርስ ቢኮዝ እጁ ላይ ቪዲዮ ይዞ ምንም ነገር ኮሙኒኬት የለውም ልል አልችልም፣ ስቱፒድ ካልሆንኩ በስተቀር። አሁን ትናንት የመጡት ሙታለች ብለው የመጡት ሰዎች ሬሳ እናሳያለን ያሉት ራሳቸውን ነፃ ለማውጣት ነው። እኔ ግን የሚመስለኝ ጅቦ እኔም ብር የሚፈልጉ አይነት ሰዎች ቢሆኑ ይሄ ሁሉ ሰው ተሰብስበው በህይወት ብትኖር ብር ይጠይቁ ነበረ። ግን መጀመሪያ ብር ሲጠይቁ የሆነ አንገላቷት ምናምን ነገር የገደሏት ይመስለኛል። ለዛ ነው አሁን የሆኑትን ያጡት እንጂ ቡላላ እንዴት አንድ ነገር ልንገር፣ ከኢትዮጵያ ወደ ሳውዲ ሲመጡ ብር ይዞ አይመጡ። የሆነ ደላላ ቤት ይገባሉ። ደላላው ወደ ሳውዲ ይደውላል። ወንድም እህት ምናምን ይኖረዋል። ብር ይቀበልና ይሸኛቸዋል። አሁን እቺ ልጅ ደግሞ ከሳውዲ ወደ ኢትዮጵያ ነው የምትሄደው በባህር ገባ። ብር ይዛለች ብለው ነው የሚገምቱት እና የሆነ ችግር አድርሰውባታል። በቃ ይሄ ነው ያቃሉ። ደግሞ ያንን ግልጽ አድርጎ መናገር አልፈለጉም። ወይ ተደብድባ ወይ ተቀጥቅጣ ተገላ ይሆናል። ያንን ቪዲዮ ማውጣት አልፈለጉ ይሆናል። በድካም የሞተ ሰው ያስታውቃል። ያን ፈርተው ነው በቃ እኔ የሚመስለኛ ብቻ እንጂ በህይወት ብትኖር እስካሁን እንትን አይሉም። ይሄ ሁሉ ተሰብስበው እስካሁን በህይወት እያለች ዝም አይሉም። አምጥተው በጠይቅ ያለባቸው ነገር ይጠይቃሉ ብዬ ነው ማሰቡ። ግን ያሳዩት ሬሳ አለ አይደል እንዴ? አንተ ምን ያሳዩት ሬሳ የሉሲ እኮ እንዴ? ሁለት ወራ እኮ ይቀልዳሉ እንዴ? በጣም ነው የሚያላግጡት። እናቴ ጸጉሯ ከዛ አጥንት ይሁን ምናምን ቀልድ ነው። ልብሷ ንጹህ እኮ ነው። ልብሷ የራሷ ልብስ ነው። የሆነ ያመጡት ልብስ ነው። በቃ ከሻንጣዋ ላይ ወስደው ያመጡት ልብስ እንዴ? የሁለት ወር ሬሳ አንተ በዚህ ደረጃ ያ እኔ ሌሊቱን ሙሉ ቁጭ ብያለሁ። እኔ አንደኛ ኩዌስችን መጠየቀው ማለት ነው እንዴት ነው በረሃ ላይ 2 ወር ሙሉ ሻሽና ቀሚስ የሚቀመጠው? ንፋስ አይወስደው? አዲስ ልብስ ነው። ልብሱን አላየሽውም? አዲስ እና ሬሳ ሲበሰብስ እኮ የሆነ ወይ ንፋስ ሬሳውን ለመሸፈን ቀይረው ይጨመላለቃል ልብሱ። ይኸውልህ ፎቶዋን አወጡና ይኸውልህ የሆነ ሰዓት ላይ ማለት ነው ሚውት ያደረጉ መስሏቸው ሚውት ሳያደርጉ አንተ አይደለህ እንደ ያቀነባበርከው ይባባላሉ። እኔ ሰምቻቸዋለሁ። ብዙ ሰው ሰምቷቸዋል። ዊጉን ከየት አመጡት ነው አሁን ጥያቄው። አሁን የጭንቅላቷ ቅል እንደዛ ወጥቶ ጸጉሯ አለ እኮ ጸጉሯ የሰይቱ ምናምን አለ። ከየት ነው የመጣው? እሱን ነው የምልህ። ፎቶዋን አወጡና ይኸውልህ ሻሹ ይሄ ያሳዩት ሻሹ ራሱ ነው። ተረዳኸኝ አይደል? እሷ አርጋዋለች የሆነ ሰዓት ላይ ማለት ነው አለ ፎቶ። አሁን የሆነ ልጅ ሲናገር ምንድን ነው ያለው መሰለ? እሷ ከዚህ በፊት በዘር ስትናገር ነበረ። ያንን ይዘው ነው አለ። ብሊቭ ሚ ልጅቷ ቆይሽ አግታው የለችም ብለው ገንዘብም ከሆነ የኢትዮጵያ ሕዝብ እናዋጣ አለ አይደለ? እንስጥ እንደራደር አለ። ይሄ ጥቅማቸው ነው። እዛ ደረጃ አይደርሱም፣ ይደነግጣሉ። እሱን እኮ ነው ማለት። ሞተሽ ግን ከሆነ ሞተች ነው አይደለ? ለምንድን ነው አልሞተችም የሚሉት? ወይ ደግሞ ከሞተች ምንድነው የሚጠቀሙት እነሱ? ልጅቷን አስቀምጠዋት ምን ሊያደርጓት? መጨረሻ ምንድነው የሚያደርጓት? ይሄንን ማንም የጠየቀ የለ። አልተዋጣልኝም፣ አልተዋጠልኝም፣ አልተበላልኝም። አበባ ናይ ኮሮም ሽኮሪና ናይ ሳውዲ አረቢያ ሸቃላ ሐሳብ አለሽ? አለኝ ወንድሜ። እኔ ሐሳቤ ሰው የየራሱ አመለካከት ነው የሚኖረው። ገብቶሃል? እቺ ልጅ አሁን ያለቀቁባት ምክንያት ሌላዎችም ልክ እንደዛ ተጠያቂ እንደሚሆን ስለሚያውቅ ነው እንጂ እቺ ልጅ በህይወት አይተናት እየተባለች ነው ያለችው። ከዛ ደግሞ ሬሳው ደግሞ
ቦታው ሬሳ በሬሳ ብቻ ነው ሲጀመር ማለት ነው። እየረገጥክ ነው የምታልፈው። ሲጀመር ደግሞ የ2 አመት የ3 አመት ያረገ ሬሳ ነው ያሳዩ። በባህር ነው የመጣሽው አንቺ? አዎ መጀመሪያ አዎ ቦታውን ታውቂዋለሽ ማለት ነው? አዎ አውቀዋለሁ፣ ጌታን አውቀዋለሁ። ግን ያ ሁሉ ህዝብ በሬሳ ነው ያ ቦታ ማለት ነው ሲጀመር። ከዛ ደግሞ እሷ ልጅ አሁን አለችም የለችም የሚለው አሁን እሱ የሚወነጃጀበው ያለ ሌላዎች ተጠያቂ እንደሆነ ስለሚያውቅ ነው። ቢያንስ እዛ የሱ እንትን ደግሞ ማለት ነው የሱ ሁሽ ደግሞ ከየመን ውጭ ሀበሻ አይገባም፣ ሪጃል አይገባም። የመኖች ብቻ ነው። አንድ ጥያቄ ልጠይቅሽ። ስንት ሰው ሆኖ ማለት ከሷ ጋር አብረው የሄዱ ሰዎች አሉ? 9 ሰዎች አሉ ብሏል፣ ራሱን ተናግሯል። የት አሉ 9ኞቹ? አሉ ኢትዮጵያ ገብተዋል አለ። ከ9ኞቹ ራሱ 1 2 ከ9 እንዴት ነው እሷ ላይ እንደዚህ ሆኖባታል? በቃ አንድ ጊዜ አለኝ ይላል፣ አንድ ጊዜ የለኝም ይላል። ቅድም ራሱ ቃል በቃል አሞራው ጋር ሲያወራ ነበረ። ኮንታክት አድርገናቸው ማለት ነው። ያንዴ ጅቦ ግን ማታ ያደረጉት ማለት ነው ትክክል ነው ብለህ ታስባለህ? እነሱ በቪዲዮ ሳያስወጡ እዛ ጋር በቪዲዮ ይውጣ ሳይሉ ለምን በቪዲዮ አላስወጡትም? ልጁን ለምን በቪዲዮ አላስወጡትም? አጠገብኛ 40 ሰው ነው 100 ሰው ነው ይዘን ወክለን የመጣ ነው ብለው ሲያወሩ ወንጀለኛ እዛ ጋር አስቀምጠው ቪዲዮ አስጠፍተው ሲያስወሩ ለምን እዛ ጋር ቆይ የአንድ ሰው ነፍስ ማለት ነው ያቺን አጥንቷን አይተሃላ? እኛም እኮ ኦኬ እኛም ሴቶች ነን፣ እናንተም ደግሞ የኛ ወንድማሞች ናችሁ። የሰው ደም እንደዚህ አይደለም ይወጣው። ግዴታኛ ኢትዮጵያዊ መሆን አለብን እንጂ በምንም ነገር ከሃናን ጋር የምንገናኝ በአገርም በብሔርም በምንም የምንገናኝ ሰዎች አይደለንም። ግን እሱም በቪዲዮ ሸፍኖ ያቺ ሁላ ስትዝት የነበረው ወንዶቹም ሲዝቱ የነበሩ ለምንድን ነው ይሄ ሁላ የመጣው? ደማን ሊወጣ ከሆነ ወንጀለኛ እዛ ጋር በቪዲዮ አስቀምጠውት በቪዲዮ ብቻ አውራ ሲሉት እንዴት ነው ግን ቢሰማን? ምን ነው ጭንቅላታችን እኮ ቢያንስ እኮ ፊደል እኮ ቆጥረናል። እሳ እንዴት ነው ማናስበው? ሌላው በቪዲዮ ወጥቶ ሌላው ደግሞ በቪዲዮ ሳይወጣ ትክክል ነበረ ሲያወያዩ የነበረው። ወንጀለኛ አስቀምጠው ለምን በቪዲዮ አልወጣም? እኔ እኮ ዛሬ ሰላም ብባል ሰላም ወሊሶ ላይ የማያቀኝ ህዝብ አገሬ የለምሳ። ምክንያቱም ግዴታ ታወቃለሁ በቪዲዮ እስከወጣው ድረስ ማለት ነው። ወንጀለኛ አስቀምጠው እዛ ጋር በቪዲዮ በአውዲዮ ሲያወሩ እቺ ልጅ ዊግ እኮ ነው እዛ ጋር ያመጡት። የሰው ጭንቅላት እንዴት ባንዴ እንዲ ተነቅሎ ይወጣል? ጭንቅላቱ የት አለ? እዛ ጋር የበሰበሰ ዊግና የበሰበሰ ልብስ አምጥተው ይሄን አሳየተናል ማለት ይሄ ምንድነው? እኛ ሳቀናብረን ማምጣት ያቅተናል በየዩቲዩቡና በየቲክቶኩ። እንዴት ነው ፍርዱ? እስቲ እናንተ ምህት አላችሁ፣ እናንተ ሚስት አላችሁ፣ እናንተ ነገ ሴት ትወልዳላችሁ። ለማህተባችሁ በእምነታችሁ ባላችሁ ማህተባችሁ በእምነታችሁ ትክክል ነገር ፍረዱ። ማርያምን እኔም ሃናንን እንበልስ ማነሽ ሰላምዬ መጠየቅ የምፈልገው ከጅዳ ስትነሳ ስንት ሰው ነው ተነሱ? ከሷ ጋር የተነሱ ሰዎች አሁን የት አሉ? እሷ መንገድ ላይ ምን ሆነች? አብረዋት ከሄዱ ሰዎች ነው ይሄንን መስማት የምንችለው። ገባሽ? ያንን ነገር መጠየቅ ነበረባቸው። ትናንት የተደረገው ነገር እኔ በቃ ብዙ ደደብ ኢትዮጵያዊ እንዳለን ያወቅኩት። እናቴ ብዙ ደደብ ኢትዮጵያዊ ብዙ ነገር መጠየቅ ሲችሉ ያልሆነ ነገር ሁሉም ራሱን ነፃ ለማውጣት ይኸውልህ ጅቦዬ ባለቤቷ መግባት ነበረበት፣ ወንድሟ መግባት ነበረበት፣ አባቷ መግባት ነበረበት። መቼ እንደደወለች መቼ እንዴት ከሷ ጋር እንደተገናኙ ደረሰኝ ብር ያስተላለፈችበት ደረሰኝ ደግሞ በምንድን ነው ያስተላለፈችው? እንዴት ነው ወንጀለኛው በቪዲዮ ቢወጣ እኔ እኮ ለዚህ ሰው ነው ለዛ ነው የሰጠው ብሎ መስጠት ይችል ነበረ። 2 ደላላ ናቸው የሰጠም ያገናኘው ያ ያገናኘው ሰውዬ በቪዲዮ እያለ በአውዲዮ እያወራ ምን ይሄ እኔ እንጃ። ማርያምን እስቲ በራሳችሁ ይሄ የማታ ፍርድ ግን ፍርድ ነው። ሰላም ይቅርታና ጉዳዩን እየተከታተልሽ የነበረው ማታ ብቻ ነው ወይስ ሰሞኑን ነው? ማለት በጣም ተጭነዋቸዋል። አታኮ አይደለም ቪዲዮ ሊከፍቱ በስርዓት እኮ ያኔ ህዝቡን ንቀውታል እኮ። ግን ማድረግ ያለባቸውን ስሜታቸውን እዛ ገስት ላይ የነበሩ ሰዎች ስሜታቸውን ተቆጣጥረው ወላቸውን ተቆጣጥረው እነሱን ትሪት ማድረግ ነበረ። ገብቶሻል አይደለ? ያ ሁሉ ህዝብ 50 ሺህ እንቅልፍ አጥቶ እኛ እንኳን መዳም ቅመሞች እንቅልፍ አተን ጠዋት ስራ ልንገባ ማለት ነው። አሁን አልተኛው ይህን ህዝብ ሁላ ንቀው ገብቶሻል አይደለ?
ቪዲዮ አንከፍትም አይደለም ለቪዲዮ አንቺ ያመጡት መረጃ ይሄ እኔ በኢትዮጵያዊነቴ በጣም ነው ያፈርኩት። ማለት ከእንዲህ ህዝብ ነው እንዲህ ተቆጥረን እኛም ኢትዮጵያዊ የምንሆነው ተረዳሽ አይደል? በጣም የሚያሳዝን ነገር ነው። እና እንዴት ነው ቪዲዮ ውጡ ተብሎ በጣም ተለምነዋል። አነጋገራቸውን አይተሻል። ስርዓት የላቸውም። እዛ ጋር ትልልቅ ሰዎችን ያሉት ታይ ገስት ላይ ያሉትን ታያቸውና 50 እሺ ቢያንስ እንኳን ለቤተሰቦቿ ለአባት ራሱ እኮ እኔ እንጃ እኔ በበኩሌ በጣም ነው ያመመኝ። ማለቴ ልጅህ እንዲህ እየተባለ እነሱ የሚሰጡትን መልስ ጭራሽ በጣም ወደ ብዙ ነገር ነው እየወሰዱት የነበሩት ማለት ነው። እና በጣም ታግለዋል። ግን በቃ አንዳንዴ ጥሩ ነገር ለማግኘት የሆነ ስሜትሽን መጨረሻው ምን ነው? መጨረሻው ነው ቪዲዮ አይደለም በሽሩሩ ነው የተያዙት ሰዎቹ ማለት ነው። የልመና ያህል ገስት ላይ ያሉ ሰዎች በጣም ስማርቶች ናቸው። ተው ይሄ የሆነ ነገር አንተ ከሆነ ሰው ስትፈልግ እንዴት ነው ዝቅ ብለህ አይደለ በቃ እሹሩሩ ተብለው እነዛ ጀፍ እያሉ በቃ ይሄ የሆነ እኔ ነኝ አንደኛ እኔ ነኝ አለው ገባ ዝም በል ሚውት አድርግ እንዳከፍት ገባ እንደዚህ እያሉ እነዚህኞቹ ገስት ላይ ያሉት እሺ እነ ምናምን ማለት በእውነት በጣም ተቆጣጥረው እንዴት አድርገው እኔ በሆነ እዛ ጋር ተበጣብጬ ሌላ ታሪክ ውስጥ ገብቻለሁ። ገባ እነ ጆከር እሺ አንገታቸውን ደፍተው እሹሩሩ ብለው ነው ያንን ማስረጃ እስከሚያሳዩ ድረስ ማለት ነው። ከዛ በኋላ ግን ምንድነው የሆነው መሰለ ጅቦ መጨረሻ ላይ ማለት ነው ራሳቸው ጆይን ማድረግ ጀመሩ። ገባ ልክ ከዚህ በኋላ አለች አንዷ ማለት ነው ከዚህ በኋላ እሹሩሩ ለምን መባሉ አስፈለገ? ካላስ በቃ ይሄ ነው ያለን ብላችኋል አይደለ? ይሄ ደግሞ የ2 ዓመትና የ3 ዓመት የሬሳ ጭንቅላት ነው። ስለዚህ ከዚህ በኋላ ምንም እውነታ ስለሌላችሁ አለችው እሹሩሩ መባል አያስፈልግም ብላለች ማለት ነው። ገባ የዛ ሰዓት እንደዛ ብላ ስትል እነ ጆከርም ሲነሱባቸው ማለት ነው እንደ አዲስ እንደገና መግባት ጀመሩ ማለት ነው። እየፈለጉ መጀመሪያ እየተለመኑ የነበሩ ሰዎች ማለት ነው። የሆነ ነገር ነው የሚመስሉህ ጅቦ እግዚአብሔርን ቅድም እንዳልከው ማለት ነው። እኔም ሰው ሀገር ኖሬ ያለው ረጅም ዓመት ወደ 13 ዓመት ኖሬ ያለው እኔ እንጃ እንኳን አይደለም ኢትዮጵያዊ የሰው አገር ሰው እንደዚህ ሲጨክን አይቼ አላቅም። እኔ ይሄ ፊልም ነው መሰለኝ። አንተ የእውነቴን ነው የምልህ። እኔ ልክ ቪዲዮ ተከፈተ ሲባል እናሳያለን መረጃ ሲባል በአንድ አይኔን ጨፍኜ በአንድ አይኔ ነበር ቪዲዮን የማየው። ምን አይነት ሬሳ ነው የሚያሳዩት ብዬ ማለት ነው። እንዴት ነው አንተ እዛ ጋር ቁጭ ብለህ ስጋ ወገንክ በጣም ያማል እኮ የሆነ በኢትዮጵያዊነት ራሱ ምን አይነት ቪዲዮ ነው የሚያሳዩት ብዬ ፈርቼ አንድ አይኔን ጨፍኜ በአንድ አይኔ ነው የማየው ማለት ነው። ይናው ዋት ሳይ ግን ማለት ነው ፌስ ልብስ አዲስ ነው በጣም ነው ግን የሚያሳዝነው። እግዚአብሔር የስራቸውን ይስጣቸው። ተከታትለከዋል እንትኑ የተወሰነ ተከታትየው ነበር። አሁን ምን መሰላችሁ ወደ ዋናው ሐሳብ ስንሄድ እች ልጅ የሆነ ሴራ ተሰርቶባታል። በህይወት ትኖራለች ብዬ እንደኔ አላስብም። ብትኖር ደስ ይላል፣ ግን ብትኖር በዚህ ደረጃ ይህ ሁሉ ህዝብ ተሰብስቦ የደላላ ቤተሰብ ተይዞ እንዲያውጥተው የሆነ ነገር ይናገሩ ነበር። ግን በቃ የሆነ አሟሟታ የሆነ ችግር አለ። ከ15 ቀን በፊት እኮ ያያሰው እኮ ገባ በስልጠኛ ቀድማ ሆኖ ታይውሱን በትግርኛ ስታወራ የነበረችው ልጅ ራሱ እሱን አላመንኩበትም። እሺ ታይውሱ ምንም መረጃ በስልጠኛ ያወራችሁ ልጅ ነበር ከትላንት ወዲያ በትግርኛ ያወራችሁን ሰምቻታለሁ። አሁን ተክላይ ጋር አውርቼ ልጅቷ ጋር አብሮ ነው ያለችው። እሷን ሳይሆን በስልጠኛ አንደኛዋ እዛ ቦታ ላይ የነበረች አሁን ደግሞ ሀገሯ ገብታ በሕክምና ኢንሻአላህ ሲሻላት አዘንም ላይ ስለሆነች ሲሻላት ይዣ ትመጣለሁ ብላ እህቷ ቃል ገብታለች። በቃ አይታታለች። እሱ ነው የበለጠ አሁን አለች ወይ የለችም የሚለው እንትን አይታታለች። እኔ ግን አይመስለኝም ብትኖር። ቆይ ምን ሊሰሩ ነው? ቆይ እነዚህ ሰዎች በር ካልፈለጉ ምን ይዘዋት ምን ሊያረጓት ነው? እኔ አሁን ነው መፈራው።
እኔ አሁን ነው የምፈራው። አይደለም ያው እንግዲህ የገባኝ ደላሎቹ እንደገቡት ለምን የእሷ ቤተሰቦች እና ከእሷ ጋር አብሮ የተጓዙት የተረፉት ሰዎች ለምን ገብተው ሀሳብ አልሰጡም? ሲቀጥል ደግሞ እዛ ቤት እኔ እንዳየሁት ከሆነ መርማሪ ፖሊስ ለመሆን የሞከሩት እንጂ ቀጥታ ጥያቄ ጠይቀው እንዲመልሱ ማድረግ ነው። ካልመልሱ ደግሞ ማስወረድ ነው። ምንድን ይሄን ያህል እነሱም ተለማምጣችሁ ያገኛችሁት አንድም ነገር የለም። ያሳዩትም ነገር ትክክለኛ ነገር አይደለም። ትቢታቸውም ትቢት አልነበረም። ይኸውልህ 5 days የተለያየ ኩዌስችን ነበር እያቀረቡላቸው የነበረው ገባ። እዛ ገስቱ ላይ የነበሩት ሰዎች እንደኔ አሁን ገስቱ ላይ የነበሩት ሰዎች በዚህ ልክ ወንጀለኛን ማሳደዱ ራሱ ትሪት ማድረግ ነው እንጂ ማባረሩ እስና ራይ ገባክ። አሁን ይሄ ኢሞሽናል ለምን አልሆኑም የሚለውን ነገር እንተው። ፍቅር ከእሷ ጋር 9 ሰው አብሮ ሄዷል። እሺ 9 ሰዎች እሷ ስትነጠል ወይ ደግሞ እሷ የሆነ ነገር ስትሆን አላዩም? የት አሉ እነዛ ሰዎች? ያ ግን እነሱ የጠበቁት ነገር ጅቦዬ ፍቅር አንድ ነገር ልንገርሽ፣ እዛ ቤት መግባት የነበረባቸው ሰዎች ማለት ነው ከእሷ ጋር የሄዱ ሰዎች ካሉ በህይወት የተረፉ ከነሱ 1-2 ከቤተሰቦቿ ደላሎቿ እና አንድ ሰው ደግሞ ነገሩን የሚያውቅ የሚጠይቅ አንድ ሰው ነበር መግባት ያለበት። ከዛ በኋላ ቤተሰቦቿ እንዴት ከእሷ ጋር የተጻጻፉ እንደነበረ ምን መረጃ እንዳላቸው ይናገራሉ። እነዛ ደግሞ አብሯት የነበሩ መኖሯና መሞቷን እንዴት እንደተያዘች ይናገራሉ። ደላሎቹ ደግሞ ይጠየቃሉ። እንደዛ ነበር። ከነሱ ለይተው ወስደዋት ከሆነ እንደዚህ አድርገው ወሰዷት ይላሉ። አይ ደክማ እንዲሆነች ካል እንደዛ ይናገራሉ። ምንም የመብሰል ስራ አልተሰራም እዛ ቦታ ላይ። የታሉ? በቃ የታሉ እነዛ ሰዎች? የታሉ አብሯት የሄዱ ሰዎች? ወደ ኢትዮጵያ አብሯት የሄዱ ሰዎች 8 ናቸው 9 ሲባል ነበር። የታሉ? መስለኛ ሊውልህ እስከዛሬ አንመጣም ብለው በ2 ሰዓት ወር በ3 ሰዓት አካባቢ መሰለኝ ይሄንን እንመጣለን ብለው ቀጠሮ ያሰዛል። ያኔ ያልተዘጋጁበትም ይሆናል። የኛ ማለት የኛ እንበል የህዝብ ተወካዮች የህዝብ ተወካይ ሆኑ እሷ የሚጥል በሽታ እሷ የሆነ ልጅ መጥቶ የተናገረውን ነገር እኔ አይቻታለሁ ከ15 ቀን በፊት እና የት ነሽ ብዬ ጠይቄያታለሁ። የሚጥል በሽታ አለብኝ፣ ይሄን የሚጥል በሽታ ቤተሰቦቿን አቅርበው የሚጥል በሽታች ልጅ አለባት ብሎ መጠየቅ ይሄን መረጃ ይሆናል። ታውቃለ እዛ ጋር አባት ሳይገባ ባል ሳይገባ ወንድም ሳይገባ ወንጀለኛ ሳይገባ እዛ ጋር መንጣ እንትን ማለት ይሄ እንደዚህ መጫጩህ አይደለም። አሁን እናንተ እንዳላችሁ 3 ሰው ብቻ አስገብተው በትክክል ማን ነው እንዴት ነው የሰጣችሁት? እንዴት ነው የሄደችው? የሃናንን ብቻ ሳይሆን በጣም የብዙ ሴቶች እዛ ጋር ቁስል ሊኖር ይችላል። ያ ነገር መውጣት የነበረበት ነገር ነበረ። ታውቃለህ ቤተሰብም አቅርቦ ይሄ መረጃ በሚመጣው ልጃቸው የሚጥል በሽታ አለባት እንዴት ነው ከሷ ጋር ደግሞ የተጓዙ ወንዶች ደግሞ ገብተው እናንተ እንዴት ነው እዛ ጋር ጫካ ውስጥ ትታችሁ የሄዳችሁት ምናምን ነገር ተብሎ በትክክል መጠየቅ ነበረበት ነገሩ። ግን እነሱ እዛ ጋር ግርግር ለፎሎ መሰብሰብ አጀንዳ መሰብሰብ ህዝብን መሰብሰብ እንደዚህ አይነት ነገር አይደለም ደግሞ መውጣት ያለበት አይደለም። ለፎሎ መሰብሰብ አይደለም። ይኸውልሽ እኔ በደንብ ከመጀመሪያው እስከ መጨረሻው አይቻለሁ። ቁጭ ብዬ ነው የነጋው ማለት ነው። ገባሽ? እነሱ በዚህ ትናንትና ሲቀጣጠሩ መረጃ አለን በስነ ስርዓት ቀብረናታል ገለመኔ ምናምን ብለው አሉ። እሺ መረጃ ካለ አውጡ ተባለ። ገባሽ? አሁን ትናንትና ስማርት ሆነው እነሱ ገስት ላይ የነበሩ ሰዎች እኔ አንዳቸውም ቅያሜ የለኝም። ገንዘብም ከሆነ እናውጣ እንስጥ፣ የምትፈልጉትን ነገር እናድርግ። አንደኛው ደግሞ ሰምተሹ ከሆነ ከ15 ቀን በፊት ስራዬ እዛ አካባቢ ስለነበረ አይቻታለሁ በአይኔ በብረቱ አለ ማለ። ገባሽ? 100 ሰው ሰብስበናል አሉ። ይቅርታ እንዴ ነገር ቁም እናቴ ትሙት ጨነቀኝ። እኔ ቁም ነገር አልወድም እንዴ በኢየሱስ ስም ኮስተር ብላችሁ እያወራችሁ ነው እንዴ? ምን ፈራው እንዴ? ቁም ነገር ነው የምታወሩት ወንድ እንዴ? ይቅርታ ፍቅርዬ፣ ይቅርታ ቡላላ አምሶር ማነሽ እህቴ ሰላም ወይ ይቅርታ እንዴ ቁም ነገር በዛበት በኢየሱስ ስም ምን አርጋችሁ ነው? ልቤ ድንግጥ አለ እንዴ።
ጂጂ ማልታቲ ይልማ ጫናቅናቃ መንሱር ጀማል 600 ሚሊዮን ያጭበረበረው ከግብረ አበሮቹ ጋር እያለ እኔ ትናንት ጭራሽ አበሻው ጨካኝ ነው ሬሳ ሲያሳይ ነበር። ተራራ ለተራራ እየወጣ እንዲህ ጨነቀኝ። ለሳቅበት ነፍሴ ተመለሽ። እንዲህ ሰው ኧረ አንዳንዱ ደፋር ነው ሲያወራ፣ አንዳንዱ ሲያወራ ደፋር ነው። እኔ እንደዚህ አይነት ነገር አልወድም። መንሱር ጀማል የበላው መኪና ምን መኪና እንሰጣችኋለን ብሎ ወደ 1000 ምናምን ሰዎችን ያጭበረበረበትን አጀንዳ ባራግብ አይሻለኝም? ጭራሽ ሞተች በህይወት አለች የሚል አጀንዳ ውስጥ ገብቼ ነፍሴ ትሰቀል ትወጣ ትውረድ። ስማ መንሱር ጀማል በልቶ ይሆን? ምሳ ቀርቦለት ይሆን? ሀሰን ደያት መጥቶለት ይሆን? ሀሰን ደያት ምርመራው እንዴት እያደረገ ይሆን? እስቲ ስለዚህ ያ ሁሉ ብር የበላ ሰውዬ ምርመራው እንዴት አድርጎት ይሆን? ለምን አይዘቀዝቁትም? እዛ ይዘቅዝቁት ከፈለገ። ጅቦ ትቀለዳለህ። እራትና ቁርሱን ሳይበሉ አይደል እንዴ ብራቸውን ቆጥሮ መኪና እንገዛለን ብሎ የሄዱት እነሱ ጋር ህዝቡን በዝብዘው በልተው። አልሰማህም እንዴ ቡላላ? እንትና እኮ ሊሸለም እኮ ነው እነሱን ያስያዘው። አዎንታ ነው ምናምን የሚሉት አዎንታ የሚባለው የሚገርም ሰውዬ ነው። እሱ ደግሞ በእናትህ የቅልቦች ምናምን ተብሎ ምቀኛ ነው እንጂ አሁን መንሱር ጀማል ደህና ቢዝነስ ውስጥ ገብቶ ቡርኪና ፋሶ ሄዶ ዶላሩን አስቀምጦ ሲመለስ ጠብቆ ያስይዘዋል። መንሱር ጀማል ምን እንዳለው ታውቃለህ? አዎንታን ቁርስ በልተህ ምሳህን ማትደግም ከኔ ጋር ትፎካከራለህ ምናምን ብሎት ነበረ። ታውቃለህ? ሲከታተለው አሁን ቁርስ እንዳይበላ አደረገው። አሁን እስር ቤት አስገባው። ወንድ ነው። አይ ግን አንድ ሰው ግን ቀርቷል። ታውቃለህ አይደል? ዲና ሙፍቲ ታድለ ሮበም አለ። እሱም አልገባም። እሱ አሜሪካ ነው ያለው። ወይ ሰራይ ፍቅር ነው የሚያሳዝነው። በእናትህ እሱም መጀመሪያ ፈልገውት ነበር። የወያኔ አሽቃባጭ ምናምን ሲሉት ነበር። ብልጽግናውን አትለቀው ታበሰብሰዋለች። እንደወጣ ቀር እንደተጀነነ ሚኪም እያዛል የሚባል ጭምጭምታ አለ። ከዱባይ መምጣቱ አይቀርም። መሲ ብርጅስቶን እባክሽን አሽሺው። አንተም አይቀርልህ ሚኪ ከገባ ዱባይ ላይ መኪና ትነዳላችሁ መንጃ ፈቃድ ያላችሁ ብሎ እና በስኮተሪ እሱ በረረበት። ሚኪንም እንግዲህ ገቢ መሆኑ አይቀርም። አገር እስኪገባ ተጠበቁ። አረ ሚኪ የወንድሙን ታክሲ ሁላ ተቀብሎ ሸጦ ነው ሄዶ አላሉም እንዴ? እሱ ሳክስ ነው። ታክሲ ተራውን እኮ ብሔራዊ ቲያትር አስመስለውት ነበር አርቲስቶች። አሁን ቂሊንጦ ሆነ በቃ መገኛቸው። እድሜ አስባል በዚህ ሰዓት ብትታሰር ቲያትር እያየ ፊልም እያየ ምናምን ነው የምትዝናነው። በቃ አይደብርም? መንሱር እየሰከሰ ምናምን አስባል። ወይ ሜጆ ደግሞ እሑድ ተጫውተበት እንዳለሽ እየቀባ ምናምን ነገር በቃ አሪፍ ነው የሚሆነው እስር ቤቱ። እኔ አንቺን እንትናን ያስገቧት ምን አድርጋ ነው? ማንን? ሸሙ ጠምጤ መሀል ላይ ያለችው እቺ ለእርዳታ ምናምን የምትሰራው ወንድም 1 ሚሊዮን ብር ተሰጥቷታል እኮ ለእርዳታው ተብሎ። ካሊድ 1 ሚሊዮን ብር ወስዳለች እና ድሃ ባበላበት ምን አደረገ? ትከሻው ላይ የሚያደርገውን ፎጣ ግን ይዞ ነው የገባው። እሱ እርዳታ ውስጥ ያሉ ሰዎች የራሱ የበሉትን ይተፋሉ የተባለ ነው። ይረዱ ገብተው ሊታሰሩ ነው። ትቀልዳለህ። እኔ ምርጫ ሲደርስ ፖለቲከኛ ነው የሚታሰሩ። አሁን አርቲስት ሆነ ተቃዋሚ ጠፋ ኢትዮጵያ ውስጥ። ወይ አምላክ አባ ያውን ተቃዋሚ እኮ በጥይት እኮ ነው፣ በእስር አይደለም። ጫካ ናቸው ተቃዋሚዎች። አሁን ማሰር አይችልም። እና አርቲስቶችን እየሰሩ ነው። አርቲስት እንዳያበረታቱ እንዳያነቃቁ ህዝቡን። ወዮ ወዮ ወዮ። እኔ ወንድም ካሊድ ነው ያሳዘነኝ።
አንተ ጫካ ውስጥ ያሉት እኮ እንደው ይሻላሉ እኮ እነዚህ እኮ ህዝቡን እኮ ሰላማዊ መስሎ እኮ የበዘበዙ እኮ ናቸው። በቢሊየን እኮ ነው ህዝቡ የተበዘበዘው። ታውቃለህ 600 ሚሊዮን ነው ምናምን የተባለው እና መኪና ነዳለሁ ብሎ አስቦ 900 ከ950 ሺህ ብር የመረጃ ካዝናችን ሚሊዮን ብር ጂጂኮ አንተ ጅቦ 1320 ሰው እኮ ነው የተቀበሉት ብር ከ1320 ሰው ላይ መኪና እመጣለሁ ብሎ ኧረ ሄሎ ታክሲ በሚባል ደግሞ ሌላ ኧረ ተው 1.3 ቢሊዮን ጂጂኮ እኔ የምላችሁ ከየት ነው ይሄ ወሬ የሚመጣው? እኔ የማልሰማው እናንተ የምትሰሙት። አንቺ እንትን ላይ ነው ኮይን ለቀማ ላይ ነሽ ጂጂ። ሀሳብ ቀይረሻል፣ ትግሉን ትተሻል። ስርዓት ያለ ጂጂ ኮይን ለቀማ ላይ አይደለች። ሰርቄ ልግባ ዘርፌ ልግባ ከእነዚህ ሌቦች ጋር። ጂጂ ይሄን ነገር አልሰማሽም? ሰው በድና ነገር እንደዚህ ይታሰራል። እኛ እዚህ ይሄላ ብር እንደዚህ ወስደው ሰው በቢሊየን እየዘረፈ ይታሰራል። እኛ እዚህ ወይ ሰምቻለሁ። እናንተ ነው ሲያሙ ነበረ ደግሞ እንዴ አልኩኝ። ምንድን ነው የዘረፋችሁት እናንተ ደግሞ? ጨዋታ አታስቀይሪ። ጅቦ የጫልቱን ሰምተሃል? ጫልቱ ምን ሆነች? እኔ መንሱር እንዲታሰር ድሮ ባለቤቴ ቢሆንም እንዲታሰር አልፈልግም አለች። ያሳለፍነው የፍቅር ታሪክ አይኔ ላይ ውልብ እያለ ነው አለች። ትዝ ይለኛል አለች። ግን የምር ወስደዋል። አያጅቡ ድብ እናድርገውና ይሄ 1.3 ቢሊየን ኧረ በስመ አብ ቢሊየን። ህዝቡ ግን ምን ሆኖ ነው እንደዚህ? ክትባት እውነት ጎሏቸዋል። ይሄን ሁላ ብር የሚሰጡት ዝም ብለው መኪና እንወዳለን ብለው እኮ ነው ጂጂ። መንገድ ላይ ከበውት አይተሃል? ቡላላ መንሱርን ሲያራውጡት አሁን እኮ እያየሁት ነው። እሱን እኮ እኔ ኦሮሞ ነኝ አለ ሲያጣ መልስ ሲያጣ አይ መንሱር ጂጂ በኦሮሞነት ማምለጥ ቀረ እኮ አይደል? ጂጂኮ እኔ ስታይ ወደ ኦሮሞ የምትሄዱት ነገር ነው የሚያስቀኝ። እንደዛ ስላለ ነው እናቴ፣ እንደዛ ስላለ መንሱር እንደዛ እና ኦሮሞ ነኝ አለ እኮ። የሚያባረውም የሚያሳድደውም አወቅሽዋ ኦሮሞ ነው ልጁ። ማን ነበረ ስሙ? ዳኒ አዎንታ በርሲሳ ኦሮሞ ነው እና ሲያሳደደው አንተ በኦሮሞ ላይ ትጨክናለህ ያለው የኔ ወንድም እንደው ፈርዶብን ነው እንጂ እሱ ሰው ግን በጣም ነው የተከታተለው እኮ ታውቃለህ። ጭቂ መንሱር ጀማል ወደ ደደሎ ገባ። ምነው የታሰረ ሰራዊ ፍቅሬ ማለት ምነው መንሱር ላይ ወዘን መዘመታችሁ ሳይ የሁሉንም ጥሩ እንትናም አለ ማለት ነው። መንሱር ናዝሬትም ቅርንጫፉ ፊንቴክ የኔ ነው እያለ ሲለፈልፍ አልነበር እንዴ? ዋናው እሱ ነው። የእሱ ነው እንዴ ሲል አልነበር እንዴ? አዎ ሲል ነበር። ኦኬ የተዘጋ ምናምን ናውን ፎንቲም 500 በልታለች። 500 ሺህ ከይሄኔ ከሱ ብር ላይ ነው። አከሱ ቲክቶከር ነው ይኑርበት። ምን አይነት ምቀኛ ነው በእናትህ። አራቶ 500 ሺህ ብር ምን አላት? የሱ ይቅር ምንም ማለት አይደለም። በውስጥ በኩል ግማሹን እናስገባለን፣ የቀረውን እኛ እንሸፍንልሃለን። ያዳመጥ ከሆነ ነገሩት። እኔ ወንድም ካሊድ ነው ያሳዘነኝ ከሁሉም በቃ። የኢትዮጵያን ሕዝብ ድሃውን ረዳለሁ ብሎ እሱ ደግሞ በምን ተገኘ? 1 ሚሊዮን ብር ወስዷል። ተቀብሎ ተደራራቢ አልጋ ገዛ ለዳ መፈጣት አለበት። እንደዛ ፎቶዋን እኮ ጅቦ በዚህ በቢጫው ቱታ ተሰሩለት እኮ ፎቶዋን በሉቻው እናንተ በሉቻው እኔ ሲያዩማ ችግር አለባቸው። ያኔ ጨምረሻል ግን በቢጫው ሰሩለት። እኔ ያሳዝነኝ እሱ ነው እናቴ። አሁን ያንን ሁሉ ዳማን ሊቀድም ነው። ካሊድ ሲያዝ እኮ ተከለከሉ እኮ። ሀቢባ ነች ሀቢባ በምትሸልመው አንድ ቀን ያስገቧትና ብሔራዊ ሎተሪ ነው እሷን የሚከሳት። አንቺ የምን ቤት ዕጣ አውጪ ነሽ ብሎ እናቴ አኩና ማጣጣ
ዋትሳፕ ኧረ ኢሞ እንዴት ነህ ጅቦ? ደህና ነህ? ጠፍተሃል። አለው። አዎ ስራ ላይ ሁኜ ነው። ስራውን እያፋጠንኩ ስላለው ነው። ምን አይነት ስራ ላይ ነው? ከአፋብን ጓዶች ጋር አማራ ትግራይ ጓዶች ጋር ስራችን እየሰራን ነው። ወዴት እንኳን ለመሄድ? ደስ ያላችሁ። ወዴት? እንኳን ደስ ያላችሁ። በዚህ ወር ውስጥ በሁለት ወር ውስጥ 4 ኪሎ እንቆጣጠራለን ይለኝ። 3 ዓመት ሆነኝ ይህን ነገር ከሰማሁት። አይደብርህም? ተስፋ አትቆርጥም? አልደከመህም? እሺ ከዛስ? አማትራ ትግሬ አማራ አማትራ አቤት አነጋገር። ከዛስ እኮ ነው ደብረ ጽዮን 4 ኪሎ ለሚገባው አንተ ምን አባ ነው እንዲህ የሚያንከራትት የኔ ወንድም? ምስኪን ወላሂ እንደ ምስኪን ያ ጀማ አና ጁአን እኑዬ እያየሁሽ እኔ እንዴት ነሽልኝ? አንቺ የሴቶች ንግስት ብርጅስቶንዬ እንዴት ነሽ? ማአረይ ትናንት እያየሁሽ ነበር። ብርጅስቶንዬ አንዴ ትወጪ አዴ ምን እናስገባ? ኦኬ ምንም ችግር የለውም ግን አደራ ቆይ አንዴ ተናግሬ እኔ በዚህ ጉዳይ ላይ 200 ጓደኛሽ ትናንት ቪዲዮ በአደባባይ ይቅረብ ምናምን ሲሏት ማለት ነው። አዎ ቪዲዮ በአደባባይ መታየት አለበት። ህዝቡ እኩል ነው ያለቀሰ። እኔ ራሱ 200 ካርድ ገዝቼ አሁን እንደው አሁን 200 ብር ካርድ ከሰው ልጅ ነፍስ በልጦ ነው። እሬት መቸኛለች ሳርጊ 200 አይባልም ወላሂ ሐራም። ብርጅስቶንማ በቃ ወይ ትግርኛ ተዛረ ደግሞ እንትና ገብቶ ነበር። ማን ነበር የሚባለው? አሞራው በትግርኛ ተክላይን ሲዝትበት ነው። ተክላይ ሲሉ ምን ትዝ አለኝ? አብይ አህመድ ወደ ስልጣን ሲመጣ ጸጉርን ምን ሆነ ይላል ተክላይ በሽጉጥ ላጬ ነው ያለው። ፌመስ ሆኖ ነበር የሆነ ሰዓት ተክላይ። አሁን ደግሞ ዳግም ብርጅስቶን ባረይ ነስቲ ቆንጆዋ ነይ ላስገባሽ እስቲ ብርጅስቶን። አንቺ የሰራ ሰው ብርጅስቶን ቆንጆ ትናንት ምንድን ነው እንዲህ ይሰራል? ጅቡ ማርያምን ሰው በዚህ ደረጃ ለምን እንደሚጨክን አላውቅም። እናቴ ትሙት። ቆይ እናንተ የምትጠይቁትን ጥያቄ አታውቁም ማለት? አሁን አንቺ እንደው ትንሽ ሻል ያልሽ ነሽ። እንደው የሆነ ጥያቄ መጠየቃችን ከማን ጋር ሄደች? ከእሷ ጋር አብረው የሄዱ ሰዎች የታሉ እኮ ተናግራል። ከእሷ ጋር የሄዱ ሰዎች እኮ በቀደም መጥቶ አስረድተዋል። ምን አሉ? ገመዱ ጋር ስንደርስ እሷ ደክሟት ወደ ኋላ ቀረች፣ እኛን ግን ወደፊት እለፉ አሉ። እሷ ከማን ጋር ቀረች? ከደላላው ጋር። ማን የሚባል ደላላ? ይመስለኛል አይደለም። ማን ያው ሲያሻግራቸው የነበረ ደላላ እኮ። ሰውየው ማን ነው? አልተናገሩም። እከሌ የሚባል አላሉ። ይመች የሚባለው ነው። እሺ ይመች የት አረጋት ልጅ አልተጠየቅም። ምን አለ እሱ? ይመችማ ትናንትና ድራማ ሰርቶ እኮ ህዝቡን እንደዛ አደረገ። የሉሲን አጥንት ይዞ የመጣው ነው ይመች የሚባለው። አዎ ይሄ ባለጌ ደግሞ ዊጉን ከየት አግኝቶት ነው? ሲጀመር ሰው ሀና ከሞተች ካሉ 2 ወር ከምናምኗ ነው። በየትኛውም ተአምር እንደዛ ሊሆን አይችልም። አስክሬኗ ዝም ብሎ መንደዳር የሆነች ዶክተር አለች እና እሷን ጠይቂያት ነበረ።
ልብሱ አዲስ ነው አለች። ልብሱ በጣም አዲስ ነው ግን የሷ ልብስ ነው አሉ። ከሻንጣ አውጥተው ይዘውት ሄደው ነው አሉ። እውነት ነው? ሰው ሲሞት እኮ መቅኔት ሲፈስ እኮ አይደለም ልብስ በቃ ያ ቦታ ራሱ ትል በትል ነው የሚሆነው ምናምን። እነሱ እኮ ወስዶ ያሳዩን ቦታ እኮ በቃ ምንም ነገር የሌለበት የቆየ አጽም በቃ አሁን ለምሳሌ 3 ዓመት 4 ዓመት ለምንድን ነው የምትንጫጩት? እሺ ለምንድን ነው የምትንጫጩት? አንድ ሰው ማለቴ ጎበዝ ሰው መጠየቅ መሲ እግዚአብሔርን ብዙ ጊዜ ሌቦችን ስትይዣ አውቃለሁ። ስትጠይቂ በዚህ ገባ በዛ ወጣ ሲያጭበረብሩ ብዙ ጥያቄ ስጠይቂ ያሉ መርማሪ ፖሊስ ገብተሽ እንዴት መሰረታዊ ጥያቄዎችን መጠየቅ ማፋጠጥ አቃተሽ? እናቴ ትላንትና ትንሽ ኢሞሽናልነት ምናምን እንዳይኖር ተብሎ ሁላችንም በቃ ሲኛ ጸጥ እንበል የውስጣችንን ችለን ብለን ጸጥ ብለን ነበርና ብሬክስም ሲጠይቅ ነበረ። ግን በጣም ብዙ መጠየቅ ያለባቸው የሆነ እነሱን ነጥብ ልታስጥልባቸውና በቃ የሆነ ነገር ከነሱ የሚገኝበት ነገር ነበረ። ግን ያው በቃ ለምንድን ነው ወደ ጎጥ የወሰዱት? እሺ እነሱ ራሳቸውን ነፃ ለማውጣት በዛ ደረጃ የሄዱት ለምንድን ነው? ይሄስ አይጠየቅም? የሰው ልጅ አንድ ነገር ልንገርህ ጅቦ፣ ያው በፈለከው ነገር አሁን ዱባይ ላይ የትግራይ ልጅ ኢጃዛ ቤት ቁጭ አድርጎ ሞዴስ የሚከለክለው የትግራይ ልጅ ነው። የአማራ ልጅም እንደዛው። ይሄ ለዘሬ ለሃይማኖቴ ምናምን ለጎጤ የሚባል ነገር የለም። እርስ በርስ ነው የምንጨካከነው። ገባህ? ለምን አወኩሽ የሰፈር ልጅ የሀገር ልጅ በሚል ልጆቹ ምንም ስለማያውቁ በቃ የሰፈሬ ልጅ አሳልፎ አይሰጠኝም በማለት የዋህ ሆኖ ስለሚመጡ ማለት ነው። ገባህ? እሺ ቀጣይ ፕሮግራም ካለው ለምን በደንብ የሚያውቅ ሰው በደንብ የሚጠይቅ ሰው የሚያፋጥጥ ሰው ይዛችሁ አትቀርቡም? ዝም ብሎ ሰው ተሰብስቦ ከመንጫጫት የሚመለከታቸው ሰዎች ብቻ በመግባት ለምን አታደርጉም? አሁን ከቤተሰቦቿ ሰው አብረዋት ከነበሩ ሰዎች ደላሎቹን በማስገባት ሁለቱንም ጥያቄ ጠየቃችሁ እኮ ማጋለጥ ትችላላችሁ። ይሄ ላንቺ አልነግርሽም መሲ እናቴ ትምጭ። በጣም ሲምፕል ነበር። ለምን እንደዛ አታደርጉ? እዛ ውስጥ ግን የተደረሩት እንዳለ ቪው በቃ ብዙ ስላለ ለሃና የሚደረግ ነገር ካለ ሁሉ እናደርጋ አይደለም ጥያቄ ምንም አድርጉ ቢሉን እናደርግላችኋለን እኮ። ይሄንን ነገር ለምን አታረጉላትም? አንደኛ ነገር ደግሞ የጠረጠርኩት ነገር አለ። ይሄን እንደ ጥርጣሬ ማለት ነው። እቺ ልጅ ከሳውዲ ወደ ኢትዮጵያ ለመሄድ ነው አይደል ያንን መንገድ የጀመረችው? አዎ። ብር ወርቅ ምናምን ይዛ ነበር አይመስለኝም እንደዛ። እንጃ አንዳንዴ ብር ያስፈልገኛል ብሎ የሚይዙ ሰዎች አሉ። በርከት ያለ ሆነ ባለጌ እኮ ናቸው እኮ። ብርም እኮ አልከለከልናቸውም። ሀናም በህይወት ያምጡ እኔና በህይወት ብትኖር ይሄን ያክል ሰው ተሰብስቦ ግን ብርጅስቶን እንደ ትንሽ ሀሳብ ካለሽ ያው ልክ ጅቦ ልንገርህ፣ ትላንትና ሰው የጠበቀው ይሄን ፌክ ድራማቸውን ሳይሆን በቃ ካሁን ወይ መተዋት አለ አይደል ወይ መተዋት ይሁን አይኗ አባብጦ ምናምን በቃ ካመጧት ትታከማለች ምናምን ሰው ሁሉ ላይ ልቡ ላይ ነበረው ይሄ ነው። ገባ? ግን እነሱ ቢያንስ እንኳን አሳማኝ ነገር እኮ ማምጣት አለብህ። ምን መሰለሽ እኔ የጠረጠርኩት ነገር አሁን ልጅቱ በህይወት አለች ማለት እኔ አይመስለኝ፣ ግን አሟሟታ ላይ የሆነ ችግር አለ ወይ ደብድበዋት ወይ የሆነ ነገር አድርገዋት ቪዲዮም ለማንሳት ያልተመቻቸው። አሁን ብዙ ሰው በዛ ሲሄድ ሲሞት ቪዲዮ ይቀረጻል ለቤተሰብ እንዲረዳ ምናምን። ያንን ያልቀረጹበት ምክንያት ወይ ደብድበዋት ወይ የሆነ ነገር አድርገዋት እንጂ አሁን ከኢትዮጵያ ሲመጡ ነው ተዳክመው መንገድ ላይ የሚመጡት እንጂ ከሳውዲ ሲሄዱ በመኪና ነው የሚወጡት አይደል? እስከ የመን ድንበር ድረስ በእግር ነው መሰለኝ የሚሄዱ። ኖ ከጅዳ ጀምረው እስከ ድንበር ድረስ በመኪና ነው የሚወጡት። ሲወጡ እኮ ብዙ አያስቸግርም እኮ ይላሉ። የሆነ ነገር አለ። በህይወት ብትኖር ደግሞ በዚህ ደረጃ እንትን አይሉም ነበር። አንቺ 50,000 ሰው ማለት ቀላል አይደለም። የደላላው ቤተሰብ እዛም ተይዘዋል። እንዴት ትቀልጃለሽ? እንዴ በህይወት ብትኖር ያወጧት ነበር። ግን የሆነ አሟሟታ ላይ የሆነ ችግር አለ እኔ እንዳሰብኩት። ያ ሁሉ ሰው ተሰብስቦ የብር ፍላጎት ቢኖራቸው ኖሮ እና በህይወት ብትኖር ያ ሁሉ ሰው እንደሚያዋጣ ያውቃሉ። አለች ብር አስገቡ ትለቀቃለች የሚል ነገር ያደርጋሉ። ምክንያቱም የሚፈልጉት ገንዘብ ስለሆነ። እኔም የማምነው ደግሞት ቀረ ምናምን ያሉ ሰዓት ማለት ነው። ደግሞት የቀረች ሰዓት የሆነ ነገር አድርገዋታል። በቃ ደላሉ የዛን ሰዓት ወይ ሊደፍራት ብሎ ደብድቧት የሆነ ነገር ወይ ሊቀማት የያዘችው ነገር ካለ እንጂ ሳያስበው ሞታበት ሊሆን ይችላል። በህይወት ብትኖር የሆነ ነገር ያደርጉ ነበር። እንዲህ አንተ እዛ ቤተሰብ እኮ እያስጨነቁ እኮ ነው። የደላላውን ቤተሰብ ይዘዋል ብርጅስቶን። የደላላው ቤተሰብ ተይዘዋል አይደለ? ኢትዮጵያ ውስጥ አንድ አካባቢ እኮ ናቸው ጅቦ።
እኮ ግን ተይዘዋል ቤተሰቦቹ እዛ። አዎ ትላንትና፣ አዎ የእነሱ ያው ይሄንን እኮ እዚህ ድረስም እኮ የመጡት ፌክ ቪዲዮ ድረስ እኮ የመጡት ለዛ እኮ ነው። አልተያዙም፣ ግን የሆነ የእነሱ ቤተሰቦች አንድ አካባቢ ናቸው። ገባ አካባቢ ሰው ናቸው። አሁን በቃ በድራማ ምናምን የሚሉ ሰዎች ከየት አይተዋት ነው? እኔ አሁን ከታች አልሞተችም ታይታለች ምናምን የሚሉ ሰዎች አሉ። የት ታይታ ነው? የት አካባቢ ታይታ ነው? ማን ያያት? ያያት ሰውስ ማን ነው? ለምን ገብቶ ሀሳቡን አይሰጥም? አለች ዜጋ ናት ምናምን ለምን ሰጥቷል? የሆነ ልጅ ገብቶ ምሎ ነው 15 ቀን በፊት አይቻታለው ምናምን አለ። አካባቢውን ቦታው ያልገባኝ ነገር ብርጅስቶን ደላላዎች ይዘዋት ምንድን ነው የሚያረጓት? ማለት ብር ካልተቀበሉ የቤት እመቤት ሊያረጓት ነው? ምን ሊያረጓት ነው? ስንት እህቶቻችን ናቸው ውሃ ቀጂ ሆነው ወልደው እዛ በባርነት የሚያስቀምጧቸው። ኦኬ እንዲህም አለ። ያጓቸዋል፣ በባርነት ያስቀምጧቸዋል፣ ያስወልዷቸዋል ምናምን እዛ። ኧረ ዝም በል እናቴ። ይህን ያህል እነሱ ግን እንደዛም ከሆነ በህይወት መኖሯን ማረጋገጥ መቻል ያስፈልጋል። እንደዛም ከሆነ አለች የሚለው ነገር ከታወቀ አሪፍ ነው። እንዴት አድርገህ ታረጋግጣለህ? እዛ ከያዟት ያው ከእነሱ ጋር የሄዱ ሰዎች ስለ ሰዎች ስለ ደላሎች ሁኔታ ከተናገሩ ይፈራሉ። በዚህ ደረጃ ቤተሰብ ደረጃ ረመኔዎች ናቸው እና ያሳዝናሉ። በእናትህ ግን አሪፍ ጥያቄ መጠየቅ አለበት። ማን እንዴት ወዴት ምናምን እንዲህ የሚያፋጣቸው ለምን? ከዛ ወዲያው የሆነ መልስ ይገኛል። ተክላይ መጥቶ ተደውሎለት ነበር። ስልክ ሲያወራ ሰምቼዋለሁ። አቡ ሲጀመር መጠየቅ አይችልም። አይ ትንሽ በሰል ያለ ሰው ያስፈልጋል። በቃ ቪው እያየ ኮመንት እያነበበ የሚናገር ሰው ሳይሆን በስነ ስርዓት አንዳንዴ ኮመንት እያነበቡ ነው ሀሳቡን የሚያመነጩት። ሰው የሚጽፈውን እያዩ ይጠይቃሉ። ይሄ ጥሩ አይደለም። በቃ ለሰው ልጅ ሲባል አስቦ ምናምን ተዘጋጅቶበት የሚመጣ ሰው ቢጠይቃቸው አሪፍ። ጉዳዩን ማያውቅ ሰው ላዛ ነበር እኮ አላየህም? አንድ ሰው ገብቶ የምናውቀው ሰው ገብቶ እህታችን ታግታለች ተብላ ነው ምን ሆናለሁ እንደ አዲስ ነገሩኝ አለ። ገና ምንም ሳያውቅ ገብቶ ተጎልቷል። ቆይ ለአንተ ሌላ ጊዜ እናስረዳለን ብሎ ቀጠሉ። ይለወሬ ታፍታባ አርጋ ግን ታሳዝናለች። በፈጣሪ ችሎታ ነበረች ትናንት፣ ግን አልተጠቀምሽበትም አይደል? ሬጅስቱን ትናንት እኮ ምንም በቃ እኔ ከዚህ በላይ ትናገራለች አይደለም። ያው አንደኛ ሞዴሬተሮቹ በጣም ነው የሚያናድዱት። ሰው ይነቅላሉ ምናምን ገባ። በቃ ብዙ መጠየቅ የነበረበት ነበር። ብዬ ስጠብቅሽ የነበረው አንቺን ነበር። እኔማ በውስጤ በቃ ብርጅስቶን የተሰረቀ ስልክ ብቻ ነው የምታስመልሰው አልኩ። በላሆይ መለስ ቡና ትላንትና ያውልህ እኔንና ሳሪን እግዚአብሔርን እየነቀሉ ወይኔ በስመ አብ እርርን ያደረጉኝ። ተወኝ በእናትህ። ሳሪዬማ የተናገረችው ነገር በቃ ፈረሰኝ። እንዴት ልሳቅ? አናድዋት እኮ ነው እናቴ ትሙት እንጂ አኑታ ስለ ካርዱ ልታወራ መስሎኝ ነው የሚያረጉት። ወይኔ ሀቢባ ብትይዘው አንተ ሀቡስ ትዝ አለኝ። እኔም አሁን ኮመንት እያነበብኩ ሀሳብ ማመንጨት ጀመርኩ። እግዚአብሔር እውነት ነው። ሀቢባ ብትይዘው እናቴን ብትይዘው አሪፍ ነበር። እየጻፈች ነው እሷ እኮ የምትናገረው ታውቃለህ። ትጽፏለች የምትናገረው። ቅድም እንዲህ ብለህ ነበር ለምን እንዲያልክ አሁን አቡፋኖ ስትሪት የለው ወርቅ ነው ሀቡት ያዘ። እናቴን ልክ ናችሁ። ሀቡን ያለማድነቅ አይቻልም። እኔ በእውነት አሁን ብትይዘው መልካም ነው። በቃ እሷ ተያዘው። እናቴን ሀጂን ያዘች ሰው እኮ ናት። ሀጂን ያዘች ሰው እኮ ናት ሀቡ። ወይ ሀጂማ አደነዘዛት እኮ ኢንተርናሽናል ሌባው ያማል እንዴ። ሀቡ ጎበዝ ናት። አዎ ሀቡ የምትሉ ሰዎች እናቴን እሷ ብትይዘው የሆነ ቁም ነገር ታደርሰዋለች እርግጠኛ። ለምን ትጽፋለች? አይታታል። የተናገሩትን እንዳትረሳ ትጽፋለች። እንዲህ ብለህ ነበር አሁን እንዲህ ባልክ ምናምን እንዲህ ምናምን ትላለች። የምትባለውን ስፔሊንግ ቀየርክ ትላለች። አዎ ለሁለተኛ ዙር እሷ ጋር ቢሄድ አሪፍ ነው።
ሀቢባ ጋር እንዳይኬድ ደግሞ አንድ ወገን እዛ አለ ጨንቆ ያዘ። አሁን ግን በቀጣይ ውጤት ስላላመጡ እነሱ ወደዛ ሪፈር ይጻፍና ወደዛ ይስተላለፍ ወስኗል። ኮሚቴው እስከ ተመካክሮ ቆይተው እኮ ምንም ለውጥ ይሄ አላመጡም። ኮሚቴ ወስኗል። ሀቡ ተያዙ ይህን ጉዳይ ሀቡ ከግብ እንደምታደርስ በሙሉ እምነት እንተማመናለን። ሀቡዬ ይህን ጉዳይ ይዘሽ እባክሽን የታችንን ነገር ናቴን ትጠይቃለች፣ በጣም ትጠይቃለች። ጎበዝ ነች። እሷ ጋር ሁላችሁም እሷ ጋር ሄዱ። በእውነት ሲጀምር ደላሎችም ይፈራሉ እሷ ጋር፣ ደላሎችም ይፈራሉ እሷ ጋር። አው ምክንያቱም ደግሞ ታውቃለህ አቡ ሀገር ላይ ጃስኩንስ ባንክ አካውንታቸውን ንገረኝ እስኪ ቁጥሩን፣ የት ነው የገባበት? ደግሞ ታውቃለህ የሆነ ነገር ስታወራ ማለት ነው መረጃ ማስረጃ ፎቶ አለክ ድምፅ አለክ ጽሁፍ ምናምን ትላለች። በቃ ጎበዝ ነች። ሳትማር የተማረች እንትን በላ ፖሊስ ስርዓት የለም። ዩቲዩብ አስተምሮኛል ብላለች የሆነ ሰዓት ላይ። አይ አቡ አንደኛ ነች፣ እናቴን አንደኛ ነች። እንዴ ወንድ ነች ማርያምን። እንግሊዘኛ ራሱ ሰው ላይ ለመደች እኮ። ነገሮችን በደንብ ትጠይቃለች። ገባ? በደንብ ነው የምትጠይቀው። አዋ እጂ እውነት አትማረ ህብረተሰቡን ያገለገለች ምርጥ ኢትዮጵያ። አጅን አላየውም እንዴ? የትኛው ሆስፒታል ነው ያስፈን እንትን ያለ ግልኮስ ነቅለ ለምንድን ነው የሮጥከው? እኔ ተስታፈ በህይወቴ እንደዚህ አይነት መርማሪ አጋጥሞኝ አያውቅም አለ እኮ እሱ ራስ። ሮሌክስ ስበላ እንደዚህ አልተመረመርኩም አለ። አደገኛ መርማሪ ነች እናቴ። አንድ ቀን ይበቃት ነበር፣ እርግጠኛ ነኝ እናቴን አንድ ቀን ይበቃት ነበር። ደግሞ የምታስገባው በጉዳዩ ላይ ያለ ሰው ብቻ ነው። ኢትዮጵያ ውስጥ መርማሪ ብትሆን በአንድ ሚሊዮነር ነው የምትሆነው እሷ በጉቦ ብዛት። አይ ሀቡ እኮ ብዙ ጊዜ ጉቦ ተሰጥታት ነበረ፣ ግን አትቀበልም። ሀጂ የተወሰነ ገንዘብ እልካለሁ ሲል ሞክረዋታል ነበር በሶስት አንበሳ። ይሄ ነገር አይሆንም ብላለች። አይሆንም ብላለች። አይሆንም ነው እኔ ለሀቅ ነው የሆነ ማኛ ነች የምትሸወደው አንበሳ። የእኛ ጉዳይ ያመጣው በሉ ውረዱ አለን እኮ እኛንማ። እንጂ ና ቡላላ የት ነው የምትሄደው? ሚስጥር ወጥቷል አለ ሀቡ። ያቅ ሰው ነው ሌላ ሚስጥርም ያወጣል። ይሄን ጉዳይ ወደ ሀቡ በጀማ ተርገራታችሁ ወደ ሀቡ አይ ሀቡ ታወጣለች። ሀቡ ደስ የሚለው ቤቷንም ትቆጣጠራለች። የሚገባ ሰው ምክንያታዊ ሰው ነው የምታደርገው። ጉዳዩን የሚያውቅ ገና ገብቶ ውስጥ የሚመለከተው እንዴ አንተ እህታችን ታግታለች ተብላለች። በምን ታግታለች ይላል እየተመረመረ ምርመራ ላይ እያለ ሌላ ሰው ገብቶ የሚያውቅ ሰው መግባት ሲኖርበት ይሄ ልክ አይደለም በእውነት። ለዛ ሀቡ የሆነ ነገር እኮ ሲከብደው እኮ ሀቢባ ቤት ነው የሚለው እኮ ራሱ እግዚአብሔር። የሆነ ነገር ሲባል ፈጣሪውን እንደሱ አያምንም። አይ አሁን ትይዘዋለች ብዬ አስባለሁ። የታችንን ጉዳይ ያዥ ሀቢባይ የማዳላትም ነገር የለባትም። አሁን ለምሳሌ አንዳንድ ሰዎች በሴትነት ወይ ወንድነት እንደዚህ የለባትም። ግልጽ ነው የምትናገረው። እሱ አንድ ቀን ብቻ ነው ያመለጣት። ሙኒት ሌባ ነሽ ያለች ቀን ነው ያመለጣት። ልታጣላችሁ አልሰማሁም ዳኒ። የለም እንደዛ ጊዜ ሙኒት መቼ ያለች ቪዲዮ ያራዳ ልጅ እኮ ናት። እያጨሰች ወጣና በቪዲዮ አታይቅሪ በልሽ ነው የምንም አይደለሽ ማለች። ሙኒት ቪፒ ዛ የገባች ሰዓት ከታች የማዳም ቀሞችን አይታ በስመ አብ ወልድ ሲሉ ልክ ስታ መዝገቡ ፕሮፋይል ቀየረች እንዴ? መዝገቡ ጅቦ የአዲስ ፕሮፋይል ነው። ለሀቡ ሼር አድርጌላታለሁ። እዛ በቃ ይህን ኬስ ተያዘው። በእውነት ሀቢባ በእኔ ትናንትና ሀቢባ ናፈቀችኝ። አንድ ቀን ናፍቀ የማታ እኛም ፈልጊም ጭቂ ብሎ ፊቷን ያሳበጣት ልጅ እሷ የእሷ ጉዳይ ነው።
የራግቢ ኳስ አስመሰላት አማሪ እንዲህ እያለ ረገጠኝ አላለች እንዴት የራግቢ ኳስ ታውቃለች ልዕልት የራግቢ ኳስ አስመሰላት ፊቷን የራግቢ ኳስ አስመሰላት ከጀርባ ደግሞ ላቅቷታል አይታል ከጀርባ እንዴ አንስቶላታል ፀጉሯ ነጭቷት እኮ ምን ይለመዳጭት አንተ በጣም ባለየሽ ናቸው እኔ እንደውም ጅቦ መፈራው ምንድን ታውቃለህ ኦልሬዲ በቃ ሞታለች ብለው ለማሳመን ልጅቷን ከዚህ በኋላ እንዳይገሏት ወይኔ ፈጣሪ ይሄኛው እኮ ሌላ እኮ ነው መዝገቡ ጠጉሯን የላጨው ደግሞ ሌላ ነው አትቀላቅላቦ መሀል አናቷን ይናጫት ኦሮሞ ታያለሽ ነው እንደዛ እኮ ገባኝ ማለት ነው እኔ የቅድሙን እኮ ነው የምልህ ቅድሙ እኮ አለፈ ብራዘር አነጫጩ ደግሞ ደስ ይላል መሀል ላይ ነው በፊት ለፊት እንዲሸፈን ለማድረግ ራሱ አሪፍ የድሮ ዮኒ መሰለች እኮ በጀርባ ፀጉር ሲያስተግል ጂቦ ጉርሻ ግባ ማን መንሱር ፎቶ አዎ ተለጥፈዋል እዛ ይቻቸዋል እንዴ ስታስበው አንተ ጆከርና ሰይዶ ረባቦ ኧረ በስመ አብ ምንም እኮ አይሆንም ለዚህ ነገር ሀቢባ ነች የምትሆን መሀል ላይ የቀነሷ ጋር እየተናገረ አልሰማህም ዛሬ ፕሮግራሙ ከተጀመረ ሀቡ ሁላችን በእውነት አዎ ግድ ነው እኔ ራሱ ብያላቅም ሀቡ ላለው ችግሩ ደግሞ ጆከር ያለበት ሀቡ አገባማ ጅቡ ታዲያ ልጅቷ ናት የምትፈልገው አይደል ጆከር ይርዳላ ምን መፍትሄ ያመጣ ሲጀምር ሀቡ ቤት ነው የምትሄድ ያለባት ልጅ 4 ቀን በዚህ ጉዳይ ላይ ሀቡ ደግሞ የአንድ ጉዳይ ጀምራ ሳትጨርስ እንትን አትልም ገባ አይ ሀቡ እንኳን አንድ ጉዳይ ሳትጨርስ እኛ አይተናነቅም ሁሉንም አጠናቃ ላይ ያየነው ከአንድ ቀን ውስጥ አጠናቀ የሀጂን አሁን 2 ቀን ይፈጅበት ኢንተርናሽናል ማፊያ 2 ቀን ከፈጀባት አስብ ትልቁ ምርመራ የሀጂ ነው 2 ቀን የቆለጡ ጉዳይ ሲመጣ ረመዳን ስለሆነ አይታታል ተሸፍነ አስተቀፍርላ ይመጃን ፖሊስ ጣቢያ እኮ የቤሩቱ ስንት ቀን የፈጀው የቤሩቱ ይሄ ጥንቆላ ስለሆነ ብዙም ማለት የጥንቆላ እንኳን እሷንም አጣሟ ስለነበረ 1-5 ቀን ፈጅቶባታል ይወራል ላይ ይፈራዋለች አይታል እዛ ቪዲዮ ላይ ሶና አይታታል እንዴ ፊቷ ተጣሙ እኔ ሰሩባት እንዴ ነውኩት እኔ ግን ቡላላ ትናንት ምን እንዳሰብኩት ታውቃለህ ልክ ዮኒ ማኛ ሲገባ ደላሎቹ አንበሳ ወርደውለት እናንተ ናችሁ ጥፋተኛ ብሎ ደላላዎቹ ቲክቶክ አይጠቀሙ የሚጠቀሙ ቢኖሩማ ያስከረብተው ነበር አንበሳ ሲወርድለት ቡላላን ጅቦን ያሳሳተው እኮ አስታረቀ እኮ ጅቦ ቲቲና ያ የትን ያየሽኝ እያለ ሲያፋጣት ነበር የበር ከፍተሻል አልከፈትሽም እሱ ብቻ ንገሪኝ ይላል ጥፍራችሁን ተሰሩ ፊታችሁን ምናምን ሲል አንዱ ገባና ያለውን ሰምታል ቂጥ እንዴት ነው የሚታጠበው ብሎ አልጠየቀው ዮኒ ራሱ የቂጥ ፖለቲካ ሲሆን ለማስታረቅ ይፈጥናል አቆየው እንዴ እኔ በጣም የደነቀኝ ይኸውልህ ጅቦን ያሳሳተው ራሱ ቡላላ ነው አለ አንበሳው ሲል ዋናው ተንከሲስ ቡላላ ነው አላለም ደግሞ በህግ ጠይቃለሁ ቡላላ ሀሳብ ተገኝቷል አለ እኮ እኔ ስም የሚያጠፋውን ሰዎች ኢትዮጵያ ያሉትም በህግ ጠይቃለሁ ስል እንዴ ባለጊዜ ነኝ ማለት ጀመርክ አንተና በየቀባ ምንድነው በመየመቃሚያ ቤቱ ነው ምናምን አወጣቸዋለሁ ስትል ነበር አዎ እሱ ሲምፕል ነው እሱ ደግሞ በህግ ነው ቡላላ እኮ በህግ ነው እኮ ያለው በህግ ነው እንጂ እኔ ባለጊዜ ምናምን መልስ አብዲሳ ድረስ የትኛው ሞታዶ ነው ዌብሳይት እንጅቡ
እኔ ሞዳል አይደለሁም ብሎ ቪዲዮ ከፈተ እኮ ትናንት እኮ አራት ላይ እግዚአብሔር ማን አናናስ መስሎ ወጣ። ዌብሳይት አናናስ ቤት ቱታ ለብሰህ ክለብ ትገባለህ ምናምን ትሏለህ። እሱን አይደለም ቱታ ለብሶ የተቀደ ቱታ ለብሶ ሄደው ሌላ ነው ያኛው ነው። ልጄ ትሙት ልጁ ለልጁ ወጪ መውጣት ደብሮታል መሰለኝ። በውሸትም ይሆናል ድፍት ሊያረጋት። አይ የህንድ አክተር ነች ልጁ። ለዛ እኮ ነው በቃ አሜት ይቅር። ምንም አላማረሽም እንዴ ክሳችን ይምቅ ኢንተርናሽናል አርቲስት ኮላት የከሰሰች ትቀልዳለህ እንዴ? በናል እንግዲህ ውድ አድማጮቻችን ተከታታዮቻችን የነበረውን ሓደ መግለጫ ሰተናል። ከይቱ ጦፋቻል ሁላችሁ ባላችሁበት ሰላም ቆና ይሆንላችሁ። እነዚህ ፕሮግራም ዘደለወልና ደብረጽዮን ናይ ብረታ ብረት ናይ ጸብህን ጥህሎን ኢንተርናሽናል ምግቢ እዩ። ደብረጽዮን ናይ ምግብን መመገብን ፕሮግራም እዚህ ፍሉይ መደብ ኣብዚ ተዛዚሙሎ ብልቂስ ወድሻለሁ በጣም